ዳግም እናቱ ከብሌን ጋራ እንዳለያየችው ካወቀ በኋላ እሱም ፍጹም እናትነትሽን አልፈልግም ብሎ ጥሏት ጠፍቷት ይገኛል። እሷም እጅግ እያለቀሰችና በምሬር ሐዘን ውስጥ ሆና ዳግምን እየፈለገችው ትገኛለች። ብሌንም አብራት ሆና እየፈለጉት ይገኛሉ። የዳግም ጓደኛም ለምን ወደ እናትህ አትመለስም ቢለው ዳግም ወደ እናቴ አልመለስም፣ እኔ ሰው የለኝም፣ ተከራይቼ መኖር ነው የምፈልገው እያለ ይገኛል። ቃል በኃይሉን ከእህቱ ለማባረርና ብቸኛ ወራሽን ለመሆን አስባ ለሰላም ሁሉንም ነግራት ትገኛለች። ሰላም እናቴ በጣም ይቅርታ አድርጊልኝ፣ በአቶ በኃይሉ እንደው ባጎቴ ተገድጄ ላንቺ ከአንዴም 3 ጊዜ መድኃኒት ሰጥተንሻል፣ እንገልሽ ብቻችንን ሀብትና ንብረትሽን ልንወርስ ብላ እንግዲህ ወንድሟን እህቷ ፊት አጋልጣ ትገኛለች። በኃይሉ ደግሞ እጅግ በቀልሻለሁ፣ የተመኘሽውን ሁሉ ልታገኝ አትችም፣ ተዋርደሽና ውሻ ሆነሽ ከዚህ ቤት ትወጫለሽ ብሏት ይገኛል። እንግዲህ እህቱም ደግሞ ሰላም እንዴት እንዲህ አደርጋለክ ብላ እሱም በጥፊ ሳይቀር ሁሉ መታው ከቤት አባራው ትገኛለች። በኃይሉ ምንም ምርጫ ስለሌለው ለዶክተሩም ደውሎለት አሁን ተገናኝተን ማውራት አለብን ሲለው ስለምን ጉዳይ ነው ብሎ ሲለውም ስለ ቃል ነው ብሎ ይለዋል። ቃልና ሰላም ስላላቸው ጉዳይ እኔ ራሴ ለመፍታት እየሞከርኩ ነው ሲለው አሁን መጥቼ አንተን ላግኝክ ይለዋል። እንግዲህ አብረውም ተገናኝተው ያለውን ነገር ግማሽ ጎኑን ነግሮት ይገኛል በኃይሉም። እናም የቃልን ጸጉር አምጥቶ እንደሚሰጠውና ድጋሜ ምርመራ እንደሚያደርግለት ተነጋግረው ተለያይተዋል። እንግዲህ ቃል ብሌንን እጅግ እያሰቃየቻት ስለነበረ ወይዘሮ ሰላምም እንግዲህ በሷ ስቃይና መከራ ወሷ እየደማችና እየቆሰለች ስለሆነ ብሌንዬ ይቅርታ አድርግልኝ፣ በቃ አንቺ ከዚህ ሂጂ፣ አንቺ ከዚህ ካልሄድሽ እኔ እጎዳለሁ ስትላት እሷም ቃሏን ሰምታ ለልጇ የገዛችላትን ሰላም ሀብል አስቀምጠው ነበረ። በአጋጣሚ ስታገኝ ትክክለኛ ቦታው ይሄ ነውና ለልጄ የገዛውት ሀብል ነው ብላ ሰታት ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የትዕግስት ቻናል ተከታታዮች ፋሚሊዎቼ እንደምን ከረማችሁ? ተወዳጁን አደራ ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ። ቃል ማለዳ ከእንቅልፏ ተነስታ ባለችበት ሰዓት ድንገት በኃይሉ ይመጣል። ቃል ብሎ ሲጠራትም እንዴት ነው የምርመራ ውጤቱን የቀየርሹ ብሎ ሲያስጨንቃትም እሷም የእውነተኛ እናቱ ሰላም እንደሆነች ስትነግረው እሱም ግራ ተጋብቶ ባለበት ሰዓት ዛሬ እዚህ ያልጨረስኩት ነገር አለ፣ ዛሬ የድል ቀኔ ነው፣ ይሄን ቀን ደግሞ ምንትን በደስታ ማጣጣም አለብኝ፣ ለበኃይል ለገነት ለሰላም ሁሉንም ነገር ነግሪያት የሰላምን ሀብትና ንብረት ብቸኛ ወራሽ መሆን አለብኝ ብላ አስባ እሷም እናቴ ይቅርታ አድርጊልኝ ስትላት ሰላምም ደንግጣ ምን አደረግሽ አንቺ ልጄ ምን አጠፋሽ ብላ ስትላትም እሷም እኔና አጎቴ ሆነን ተባብረን ላንቺ ከአንዴም 3 ጊዜ ልንገልሽ መድኃኒት ሰጥተንሻል ስትላት ሰላም ያስደነገጣት ነገር በጣም ነበረ የደነገጠችው። ምን ብላ ስትጠይቅም በኃይሉም እሷ አይህቴ እውነቷን እኮ መስሎሽ ይሆናል፣ አንቺ እንደዚህ የጅል ቀልድ አትጫወቺ አላልኩሽም ወይ? እስኪ እናትሽን እያት አታሳዝንሽም ወይ ብሎ ይላታል። ኃይሉም መለስ ሲልና እህቴ የልጅሽን አመልና ባህሪ አታውቂም ወይ? ስትቀልድና ቁም ነገር ስታወራም እኮ አይታወቅም ብሎ ይላታል። እሷም መለስ ስትልና ሰላምም ቃል ምንድነው እያልሽ ያለሹ ብላ ትጠይቃታለች። ነው ወይ እውነት ነው ብላ እንግዲህ በጥያቄ ስታፋጥጣትም በኃይሉም በጣም ደግጦ ስለነበረ ልጄ እውነቱን ተናገሪ፣ አንቺ ደግሞ አታስጨንቂያ ሲል እሷም ቃልም እንግዲህ ረጋ ባለ ቃል አንደበት እናቴ ቀልድ ነው ትላታለች። ሰላም ይሄን ጊዜ ትንሽ ከተረጋጋች በኋላ ብልሽ ጥሩ ነበረ ብላ ትላታለች። እንግዲህ በጣም ያስደነገጠው ነገር በኃይሉ እዚህ ጋር ነበረ የቃል ንግግር። ሰላምም ይሄ ነገር እውነት አንቺ እየቀለድሽ ከሆነ እቀየምሻለሁ ስትላት በኃይሉም ቃል በትተይ ይሻልሻል፣ የህፃን ጨዋታ ባትጫወቺ ብሎ ሲላትም ቃልም ደግሞ ምን እገልሻለሁ እያልከኝ እያስፈራራከኝ ነው ወይ ትለዋለች።
አሁን ከእናቴ ጋራ እናቴን ካንተ ጋር ተባብሬ እናቴን መግደል አልፈልግም። ከእንግዲህ በኋላ ከእናቴ ጎን ነኝ ትላለች። ሰላም የምትሰማውን ነገር ማመን አቅቷት የእውነት ቃል ተባብራችሁ እኔን ልትገሉኝ ነበረ ወይ ብላ ለሁለቱም ጥያቄ ታቀርብላቸዋለች። ቃልም ቀላል ነገር አይደለም፣ የዘበናት ቁስሌን ነው የምነግርሽ ትላታለች። አንድም ሳታስቀሪ ንገሪኝ እያለች ትገኛለች። ሰላም በኃይሉም እጅግ የደነገጠበት ነገር እንዴ እቺ ልጅ ይህን ሁሉ ተረት ተረት ከየት አምጥታ ነው? እኔንም እኮ እያሳመነችኝ ነው። ይሄ ሁሉ ነገር ደግሞ ከዚህ ቤት እንድወጣ ነው ወይ ብላ ትላለች። እንግዲህ ቃልም ደግሞ ትቀጥልና ከመጀመሪያ አንቺ ሀረብ ሀገር ጥለሽኝ እንደሄድሽ ከቤት ጠፍቼ ሳይሆን አጎቴ አስታውሳለሁኝ ያን ጊዜ ከቤት አባሮኝ ነው ብላ ትላለች። በኃይሉም ይሄንን ተረት ተረትና ውሸትሽን ብታቆሚ ይሻልሻል ብሎ ሲላትም እሷም ሰላምም አሁን ምንም እንድትናገር አልፈቅድልክም ትለዋለች። እንግዲህ እውነት መስሏት ሰላም ያው እንግዲህ የቃልን የብሌንን ታሪክ ነው እሷ ራሷ እየተረከችው ያለችው እንጂ ቃል ይሄንን ህይወት ኖረው አይደለም። የራሷ ህይወት ነው የኖረችው እንጂ ብሌን ናት ከቤት የወጣ በኃይሉ አባሯት ስንት ሲቀይ ሲያርፍባት የስንት ረሃብ ወጀቡ ስንቱ መከራን ሲያገኛት ገነት ወስዳ አሳድጋት ለዚህ ለቁም ነገር ያበቃቻት ስቲል አሁንም እየተጫወተባት ያለው በኃይሉ ያው ቃል ሳትሆን ብሌን ናት። ግን እዚህ ጋር ተረተረቱን በደንቡ ተጫውተዋለች እና ቃል በጣም ነው የሚገርመው። ቃልም ከቤት እንግዲህ አጎቷ ሽርሽር እንውሰድሽ ብሏት እዛው ጥሏት እንደተመለሰና እሷም ለረጅም አመታት ጎዳና እንደኖረች ብዙ ስቃይና ማዕበል እንዳለፈባት ትነግረዋለች። እናም እንደው እናቴ እውነቱን ስነግርሽ እኔ ይሄን አመት ጠፍቼ እንዴት እዚህ አዲስ አበባ ውስጥ እየኖርኩኝ አያገኘኝም፣ ያውም አጎቴ እጁ ረጅም ነው ብላ ስትልም እውነትሽን ነው ልጄ ብላ ትላለች። እንግዲህ በኃይሉ በጣም በንግግሯ የተገረመ ባትና እየተደነቀባት ቆይ እንዴት ነው ነገሮችን ከኬት እያገናኘች ነው የምታወሪው ብሎ ይላታል። እሷ ግን ሰላም በፍጹም የሱን ድምጽ መስማት አትፈልግም። የቃልን ሮሮ ነው እንግዲህ እያዳመጠች ያለችው። ይሄንን እንዴት ማሰብ አቃተኝ እያለች ስትጮህ በኃይሉም አመሻት ወይ እህቴ ብሎ ሲላትም እህቴ አትበለኝ ብላ ትጮህበታለች። እሷም እንግዲህ ቃልም ከተቀጥልና እኔ አንቺ ልክ ስትመጪ ፈልጎ አገኘኝ ካንቺ ጋር ሊያገናኘኝ ነው ብዬ ሳስብ እሱ እንግዲህ ካንቺ ጋር ከተገናኘን በኋላ ላንቺ መርዝ ሰጥቼሽ እንድገድልሽ ነበረ ሲያደርግ የነበረው። ያም ሆኖ እኔ እናቴ ላይ እንደዚህ አይነት ነገር ማድረግ አይገባኝም ነበረ። እናም እናቴ ይቅር በይኝ፣ እኔ በጣም በድዬሻለሁ፣ አሳዝኜሻለሁ፣ እዛ ነው የምነግርሽ። እናም እናቴ ይቅር በይኝ ትላታለች። በኃይሉም ይቺ እባብ ለረጅም ጊዜ አቅዳበት እየተቀመጠችው ነው እንጂ አሁን ላይ እንደዚህ በአንድ ጊዜ አስባ ያደረገችው ነገር የለም። ጊዜና ሰዓት ጠብቃ ተበቀለችኝ፣ ወይኔ በኃይሉ እያለ ነው የሚገኘው። ሰላምም ንዴቷን መቆጣጠር አቅቷት በኃይሉን እንግዲህ ጎሮሮን አንቃ አንተ እውነት ወንድምክ ነኝ እህትክ ነኝ ወይ? ያንተ ለስጋክ የማትራራ አባቴ ለምን እንደሚጠላክ አሁን ገና ገባኝ። ከእንግዲህ በኋላ እህት የሚባል የለክም፣ መቃብሬ ላይ እንዳትቆም ትለዋለች። እሱም ደግሞ አመሻት ወይ ውሸቷን ነው ቢላትም አሁን አይንክንም ማየት አልፈልግም ውጣልኝ ብላ ትለዋለች። እንግዲህ ቃል በዚህ ሰዓት ደስ ብሏት ይሄ ሁሉ አሁን በኔ ላይ ስትፈጽምብኝ በደል የነበረው ክፍያ ነው። ስለዚህ ሰላም ከእንግዲህ በኋላ የራሴ ናት፣ ከእንግዲህ በኋላ አንተ አታስፈልገኝም እያለች ትገኛለች። በኃይሉም እንግዲህ በስተመጨረሻ ለአንድነት ልንገርሽ አይደለም ወይ እሷ ልጅሽ አይደለችም፣ እናም እሷን ለመጠቀም ብዬ እሷን አምጥቼ ላንቺ ሰጠውሽ ብሎ ይላታል። እሷን በልጄ ላይ ምንም አይነት ንግግር እንድትናገር አልፈልግም ብላ በቁጣ ስሜት ውስጥ ሆና ወደ ውጪ እንግዲህ እንዲወጣ አድርገዋለች። እሱም በረንዳ ላይ ቃልን እየጠበቃት ነበርና ቃልም እየተንቀባረረች ወደ ውጭ ትወጣና ምነው አጎቴ የእህትን ልጅ ስትሄድ አትሰናበታትም ወይ ብላ ትለዋለች። እሱም ትሰሚኛለሽ ወይ ላደረግሽው ነገር እውነቴን ነው የምልሽ፣ ዋጋሽን ነው የምሰጥሽ፣ ቆዳሽን ነው የምገፈው ይላታል። እሷም አያጎቴ አንተ እኮ አንዳንድ ጊዜ አንተ አላወኩም እንጂ ጭንቅላትን ተጠቀም ትለዋለች።
ጭንቅላትሽን ነቅዬ በእጅሽ ካላሳቀፍኩሽ እኔ በኃይሉ አይደለሁም ይላታል። እሷም ደግሞ አትናደድ እንጂ አጎቴ ደምክ ይጨምራል ወይ አጎቴ አንዳንዴ ሮጥ ሮጥ በልበት ስትለው እሱም እጁን ያጠበጭብና በጣም ጎበዝ ነሽ፣ አንዳንዴ የተሳካልሽ ይመስልሻል፣ ግን ምን እንደተሳሳትሽ ታውቂያለሽ። አሁንም ቢሆን የሰላም ልጅ አድርገሽ ራስሽን እየቆጠርሽው ነገር ብሎ ይላታል። እመኚኝ በቅርቡ እፈነግልሻለሁ፣ ዋጋሽን እሰጥሻለሁ ብሏት ይሄዳል። እሷም በጣም ነበር እየደነገጠችው። ራሷን ወዲያውኑ ወደ ራሷ ትመለስና አይ እኔ ምንም አያመጣም እኔ ሊያስፈራራኝ ነው የፈለገው እንጂ ብላ ትላለች። እንግዲህ እሱም ወዲያው ወደ ውጪ እንደወጣ ለዶክተሩ ስልክ ይደውልለታል። ዶክተሩ ምን ፈልክ ብሎ በቁጣ ሲመልስለት እሱም አንድ ነገር ላናግርክ ፈልጌ ነበረ ይለዋል። እኔ ካንተ ጋር ምንም አይነት ንግግር የለኝም ሲለው አይ እኔ ዛሬ የፈለኩክ ለቁም ነገር ነው፣ በባለፈው ስለተፈጠረው ነገር በጣም ይቅርታ ይለዋል በኃይሉ። ዶክተሩም ምንድነው ብሎ ሲለውም ስለ ቃልና ስለ ሰላም ብሎ ይለዋል። እኔ ያንን ነገር በራሴ ለማጣራት እየሞከርኩ ነው ብሎ ይለዋል። እናም እንግዲህ እሺ በቃ አገኝ ካለው ተባብለው እንግዲህ በቃ አሁን በፍጥነት በአካል ላገኝ እፈልጋለሁ ስላለው ዶክተሩም እሺ ብሎ ቃል ይገባለታል። ገነት እንግዲህ በጣም ተጨንቃ ነው የምትገኘው። ልጇ ዳግም ከቤት ከወጣ ዋላ ደረሰላለ 3 ቀን ሆኖታል። እሷም እንግዲህ በጣም አዝናና ተገዛ ትገኛለች። ያችን ነቀዝ ጎረቤቷ እንግዲህ ደግሞ ለምንድነው እንደምትሆኙ እሱ ልጅ አይደለም ትልቅ ሰው ነው ለምንድነው የምታስቢው ብላ ትላታለች። አንቺ መቼ ይገባሻል ለልጅ ያለውን ስሜት ብላ እንግዲህ ገነትም ትገስጻታለች። ብሌንን እንግዲህ ብሌንም ከቤት ስለቀረች በጣም አዝናና ተግዛ ነው የምትገኘው። እንግዲህ ብሌንም ገነት የእሷን ሲቃይ ስታይ ቃል በጣም እያሰቃየቻት ስለነበረ በቃ ልጄ ከዚህ ቤት እንድትወጪ እፈልጋለሁኝ፣ ምክንያቱም እኔ ያንቺ ሲቃይ ሳይ በጣም ነው እየታመምኩ ያለሁት፣ ይሄ ቤት በአሁን ሰዓት ላንቺ የሚሆንሽ አይደለም ትላታለች። ቃልም እንግዲህ ያንን ቤት ለቃ መውጣት አትፈልግም። ወጣ ማትሄድበት ደግሞ ምክንያት እናቷ ጋር መመለስ አትፈልግም። እነ ገነት በጣም ስላሳዘነቻት ዳግም ጋር እንድትጣላ ስላደረገቻት እሷ ደግሞ ወደዛ መመለስ አትፈልግም። ነገር ግን ደግሞ ለእናቴ ስል ለሰላም ስል ለቃለው እኔ እዚህ ቤት ሲሆን ቃል ምንም ብታሰቃየኝም ግን ለኔ ውስጤ ደስ የሚልና እርካታ ያለው ሰላም የማገኝበት ቤት ነው። ሰላምም እናቴ ናት፣ ከሷ መለየት ግን አልፈልግም። ይሄንን ደግሞ ያለችኝ ያው ይገባኛል ስለታመመችና በእኔ ስለተጨነቀች ስለሆነ ነው። እየወደድኳትም ቢሆን በቃ መሄድ አለብኝ ብላ ጓዟን እየሰበሰበች እያለች እንግዲህ ማታ ተነጋግራ ነበረ። እሷም ለገነትም ስልክ ደውላላት ነበረና ዳግም ወደ ቤት እንዳልተመለሰ ስለነገረቻት ጠዋት መታ ዳግምን አብራው እንደምትፈልግ ነግራት ነበር። እሷም እንግዲህ ጓዟን ጠቅላ ልትወጣ ስትል ሰላም ትመጣለች። ሰላምም ልጄ ልትሄጂ ነው ወይ ትላታለች። እሷም አው ልሄድ ነው ትላታለች። ልጄ በጣም ይቅርታ አድርጊልኝ፣ ለምን እንደዛ እንዳልኩሽ ይገባሻል፣ ባንለያይ ጥሩ ነው፣ ነገር ግን ምንም ማድረግ አልችልም ትላታለች። ያው አንድ እናት ለልጇ ብላ የከፋችባት እናት ክፉ መሆኔን አውቃለሁ ስትላት እሷም ችግር የለውም ይገባኛል ትላታለች። እንግዲህ ሰላም ለልጇ ብላ ያመጣችውን ሀብል ለቃል ፈልጋ ልትሰጣት ስትል በጊዜው አላገኘችውም ነበረ። እንደ አጋጣሚ ነው ያገኘሁትና ትክክለኛው ቦታ ይሄ ነው ብላ እንግዲህ አንገቷ ላይ አስራላት ትገኛለች። አንቺ ልጄ ነሽ ብላታለች። እንግዲህ እሷም እሺ ብላ በፖስታም የሚያስፈልግሽን ነገር አድርጌልሻለሁ ብላ ትሰጣታለች። የእውነትም አንቺ እናት ነሽ፣ የእውነትም አንቺ ከልብ ሰው ነሽ ብላ እንግዲህ ብሌንም አመስግናት ተቀብላት ልትወጣ እንግዲህ ተያይዘው የሸኘቻት እያለ ቃል ድንገት ትወጣለች። ቃል ብሌን ከዛ ቤት መውጣት የለባትም ብላ ነው የምታስበው። ምክንያቱም የቃል
ብሌን ከዛ ግቢ ከወጣች ዳግምን ታገኘዋለች፣ ከዳግም ጋር አብረው ይኖራሉ ብላ ስለምታስብ እናም የስኬቷ ጣራ ጥግ የሷን ሲቃይ ማየት ስለምትፈልግ እሷም ትንሽ ቆም ብላ ካሰበች በኋላ ብሌን ወዴ ልትሄጂ ነው ትላታለች። እሷም ደግሞ በቃ ያው ለቃ ልትሄድ ነው፣ ከእንግዲህ በኋላ መሰቃየት የለባትም፣ እኔም የሷን ሲቃይ እያየሁኝ መታመም የለብኝም ስትል ገነትም እሷም እንግዲህ ማስመሰሏን ቀጥላበት በጣም ይቅርታ ግልኝ ብሌን እኔ የዛለታ ስለተናደድኩ ነው እንጂ እኔ ስህት የለኝ ምን የለኝ፣ አንቺም እኮ ቤተሰባችን ነሽ፣ አንድ አካላችን ነሽ፣ እንድትሄጂማ አልፈልግም ብላ ይቅርታ አድርግልኝ ከልቧ ትላታለች። ብሌን ግን ይሄ ማስመሰሏ ስለገባት እሷም እሺ ይቅርታ አድርጌልሻለሁ ትላታለች። እሺ ይቅርታ ካደረግሽልኝ አሁን ወደ ክላስሽ ያሹን ልብስ መልሺ ትላታለች። እሷም እሺ ብላ ብሌንም ወደ ክላሷ ልብሷን ታስገባለች። ገነትም እንግዲህ ልጄ በጣም አመሰግናለሁ፣ አሁን ገና የሰብአዊነት የሚሰማው ሰው ሆነሻል፣ እናም በጣም አመሰግናለሁ ብላት እንግዲህ ቅፍ አድርጋት ተሰማታለች። እሺ እናቴ መጣሁኝ፣ በቃ ሂጂ ወደ ሳሎን እኔ ብሌንን አናግሪያት እመጣለሁ ትላለች። እንግዲህ ብሌን ደግሞ ዳግምን ፍለጋ ልትወጣ ስትል ነው ያገኘቻት። የልትሄጂ ነው ስትላት ዳግምን ፍለጋ ሊሄድ ነው ትላታለች። እኔ ካልፈቀድኩልሽ በስተቀር ከዚህ ቤት ንቅንቅ ልትይ አልፈልግም ትላታለች። ብሌን ግን እዚህ ጋር በራሷ ውሳኔና በራሷ ኮንፊደንስ ደስ የሚል መልስ ነበር የመለሰችላት። ትሰሚኛለሽ፣ እኔ እዚህ ቤት እንድመለስና እንዲቀመጥ ስለፈለግ የፈለግሽው ነገር እኔ ስኬትሽ የማማ ጥግሽ ነኝ ትላታለች። እኔ ከሌለው ስኬት የለሽም ትላታለች። እንዴት ነው የምትናገሪው ስትላት እኔ ከወጣሁኝ ከዳግም ጋር እንደምገናኝ ታስቢያለሽ? ትሰሚያለሽ ወይ? ከእንግዲህ በኋላ ማንኛውም ሰው ዳግምን ጋራ ሊለያየኝ አይችልም። እኔ የዳግም ነኝ፣ ዳግም የኔ ነው ብላ ትነግራታለች። እንግዲህ በጣም ነበረ ቃል የደነገጠችው በብሌን ንግግር። እሷም የራስሽ ጉዳይ ብላ እንግዲህ ወደ እናቷ ሄዳለች። እናቷ ጋርም ከደረሰች በኋላ እናቷም ልጄ መጣሽ ወይ ብላ ይቅርታ አደረግሽልኝ ወይ ብላ ብድግ ስትል እናቴ ዳግምን እንፈልጋለን ብለሽ ነበር የመጣው፣ ስለዚህ ሄደን ፈልገ ነው በጊዜ እንድንመለስ እፈልጋለሁ ትላታለች። እሷም ምንም ማድረግ ስላልቻለች በቃ ልብሴ ለብሼ ልምጣ ውጭ ጠብቁኝ ትላለች። የገነት ጎረቤትም ውጪ ብሌንን ይዛት ከወጣይ በኋላ አንቺ ቆይ ምን እያደረግሽ ነው? እቺ ሴትዮ አታሳዝንሽም ወይ? አሁን እኮ ራሱ በቁሟ እየሞተች ነው። ኋላ ነገ ካመለጠችሽና ህይወቷ ካለፈ በኋላ እንዳይቆጭሽ ምንም ቢሆን እናትሽ ናት ትላታለች። ብሌን ይሄን ጊዜ ምንም ቢሆን ትንሽ ደንገጥ ብላ ለገነት ይቅርታ ለማድረግ የተዘጋጀች ትመስላለች። በኃይሉም ዶክተሩን አግኝቶት እንግዲህ ያለውን ነገር አዋይቶትና አማክሮት ይገኛል። ዶክተሩ ግን ሙሉ ለሙሉ አላመነውም። እናም እንዴት አድርገን ነው የምናስተካክለው ብሎ ሲጠይቀው በኃይሉ የቃልን ጸጉር ይዞለት እንደሚመጣ ይነግረዋል። ይሄን ማድረግ ትችላለህ ወይ ብሎ ሲለውም አዎ ከቻልኩ እንደውም ከፈለክ አንገቷንም ቢሆን ነቅዬልክ እመጣለሁ፣ ብቻ እሷ እንድትዋረድ ነው የምፈልገው ይለዋል። ግን እውነቱን ሙሉ ለሙሉ ታሪኩን ንገረኝ ሲለው እሱም እንግዲህ ቃል እዛ ቤት የገባችበትን ምስጢር ይነግረዋል። ይሄን ደግሞ ትንሽዬ ጥፋት ነው ብሎ ሲለውም ዶክተሩ በጣም ነበር እየተናደደው። ይሄ እንዴት ትንሽ ጥፋት ሊሆን ይችላል? የእውነተኛ ልጇ የሰላም ማናት ብሎ ቢለውም እሱ ግን ብሌንን ለመጨረሻ ጊዜ እንደ ዳይመንድ የሚጠቀምባት ለመጠቀም ያሰበ ይመስላል። አሁን ላይ ግን ለምንም መናገር አልፈለገም። ምክንያቱም በኋላ ሁሉም ነገር ካልተሳካ ብሌን የእሷ ልጅ እንደሆነች ነግሮ ቃልን ከዛ ቤት ፈንግሎ ለማስወጣት ነው የሚፈልገው። እንግዲህ ዶክተሩን በዚህ ተስማምተው ተለያይተው ይገኛል። እንግዲህ ቃልም ዳግምን ብቻዬን እፈልጋለሁ ብላ በወጣችበት ሰለሞን እንግዲህ ሰላም ቤት ያስገባት እሱ ነበርና ከዘመዶቿ ከዘራንዘሯ የሚያውቃት እሱ ነው። እንዴት አድርገሽ ነው የምርመራ ውጤቱን የቀየርሽው ብሎ እንግዲህ ቢላ አንገቷ ላይ አድርጎ እሷንም 1 2 ብሎ እስከ 3 እያስቆጠራት ነበረ እውነቱን እንድትናገር። እሷ ግን ትክክለኛ እናቴን እንዳገኝ ነው የረዳከኝ፣ እናም እናቴ ሰላም ናት ትለዋለች። እኔ ምንም ነገር የቀየርኩት ነገር የለም እያለች ነው የምትገኘው። ወይዘሮ ገነትም እንግዲህ ልጇን ፈልጋ ልታገኘው አልቻለችም። ብሌን ግን አንድ ወንድ ጓደኛ እንዳለው
እናም እሱ ጋር ሊሆን ይችላል ብላ እንግዲህ ይዛቸው የሄደች ያን ነው የሚገኘው። ዳግም ግን ወደ እናቱ የመመለስ ፍላጎትና እቅድ የለውም። እናም እሷን ብሌን ጋራ ከታረቀ ወደ እናቱ ይመለሳል ብዬ አስባለሁ። ብሌንን በማጣቱ ተስፋ የቆረጠው ለዛ ነው። እንግዲህ ሰለሞን አደጋ ያደርስባት ይሆን ወይስ እውነቱን ትነግረዋለች? ውጤቱን እንዴት እንዳስቀየረችው። ምክንያቱም እሱ ጠንቅቆ ነው የሚያውቃት የሰላም ልጅ እንዳልሆነች ከየት እንዳመጣትም ያውቃልና ሰላም ይሄንን እውነት የተረዳች ጊዜ ልጇን እንደዚህ ሲያሰቃዩት የነበሩትን ሰዎች ለህግ አሳልፋ ትሰጥ ይሆን ወይ ቃልንና ወንድሟን? ምክንያቱም በኃይሉ ብዙ በደሎችንና ግፍን ሲሰራባት ነበረ ብሌን ላይ። ብሌን ገነት ሰላም ራሱ ይሄንን እያየች ተውቆይ እንዲያታደርግ ብላ እንግዲህ እየመከረችው እየገጸጸችው ብዙ ጊዜ እሷ እዛ እንድትቆይ አድርጋለች። መጨረሻ እውነቱ ሲወጣ ምን ተወስን ይሆን? ሰለሞንስ ምን ይወስንባት ይሆን ብሌን ላይ ቃል ላይ የሚለውን እንግዲህ በቀጣይ ክፍል እንመለከታለን። የአደራ ድራማ በከሞላ ጎደል ይሄንን ይመስላል። ለአደራ ለእናንተ ምንድን ነው? እስኪ በኮመንት ላይ አሳውቁልኝ።